ትኬቱ በመሸጥ ላይ ይገኛል። ጅማ ከተማ ላይ ዶሎሎ ሆቴል 11 ሰዓት ቀንጃፊን ተዘጋጅቶ ይጠብቃቸዋል። ትኬት የተለያዩ ትኬቶች ተዘጋጅተዋል። 300 ብር፣ 500 ብር፣ 1000 ብር እና 5000 ብር ትኬቶች ተዘጋጅተዋል። በፕሮሞተሮቻችን አማካኝነት ጅማ ከተማ ላይ እየተሸጠ ይገኛል። ይህንን ድጋፍ ይህንን ፍቅራችሁ ዳኒ በተወለደበት ከተማ እንዲከበር እንዲመሰገን የተዘጋጀ ፕሮግራም ስለሆነ ይህንን ፍቅራችሁንና ይህንን መውለዳችሁን የምታሳዩበት መንገድ ነው የተዘጋጀው። ስለዚህ እንጠብቃችኋለን። ያው ከዚህ በፊት እንደነበረው በአዲስ አበባው በደማቅ ድምቀትና ርብርብ እንደተደረገ ሁሉ በተወለደበት ከተማ ሁላችሁም መታችሁ ድጋፍ እንድታረጉ ባለሀብቶች ናችሁ፣ የከተማ አስተዳደሩ ህዝቡ ጥበቡን የሚወድና የሚያደንቅ ሁሉ መታችሁ በማየት ድምቀት እንድትሆኑልን በዚህ አጋጣሚ ጥሪያችንን እናስተላልፋለን። ፕሮሞሽን እየሰራችሁ ያላችሁ በቲክቶክ ሶሻል ሚዲያ ላይ ያላችሁ ልጆች እነ ፌቨን እንዲሁም ሰለሞን በጣም እናመሰግናለን። ከጎናቸው እንድትሆኑ ጥሪያችን ነው። ያው ዳኒ ጠቅላላ ለአርቱ ቤተሰብ ትልቅ ተምሳሌት የሆነ ነው። ሁልጊዜ አርት በእንደዚህ አይነት መንገድ ፕሮሞት እንዲደረግ አንፈልግም። እንደግፍ የሚባለው ነገር አያስፈልግም። አርቱ በራሱ ፕሮሞት የሚያደርግና ትልቅ ገቢ ሊሆን የሚችል ነው። ግን እኛ ስላልታደልን ይሄ ትልቅ መማሪያ ነው የሚሆነው። እስከ መቼ የኪነ ጥበብ ባለሙያው በእንደዚህ አይነት ሁኔታ እንደሚቀጥል ባናውቅም፣ ስለዚህ ይህንን ለማስቆም ደግሞ ትልቁ ድጋፍ የሚያደርገው የመጀመሪያው ቀዳሚ የሚይዘው መንግስት ነው። መንግስት በዚህ አጋጣሚ አሁንም ትኩረት ሰጥቶ እንደዚህ አይነት ባለሙያዎች ያለባቸውን ችግር የሚቀርፉበትን ነገር እንዲያመቻችልን በዚህ አጋጣሚ እንጠይቃለን። እንዲሁም የአርቱ ወዳጅም በደንብ አርቱን እየገባ ፕሮሞት እንዲያደርግና እንዲሁም እንዲሰራ እንዲያበረታታ እየገባ የሚገባውን ነገር እያደረገ እንዲያበረታታ በዚህ አጋጣሚ እንጠይቃለን። ፕሮግራማችንን ጨርሰናል። ጠብቁን። ጅማ ቅዳሜ 11 ሰዓት ላይ በዶሎሎ ሆቴል ቀንጃፊምን ይዘን እየመጣን ነው። ሁላችሁም በሶሻል ሚዲያችሁ ፕላትፎርም ሼር እያደረጋችሁ በደንብ እንድታስተዋውቁልን፣ ልክ እንደ አዲስ አበባ እንዲደምቅልን እንፈልጋለን። መልካም። እንዲሁም ደግሞ ቀንጃን ፊልም ከማሳየት ባሻገር ሌሎችስ የገቢ ማሰባሰቢያ መርሃ ግብሮችን በምን መልኩ አስባችኋል? ሌላው የከተማ አስተዳደሩ የገባላችሁ ቃል አለ። ብዙ ጊዜ ከአንድ ክልል ወይም ከአንድ ከተማ ወጥቶ ትልቅ ደረጃ ሲደርስ አንድ አርቲስት ለዛ አርቲስት የሚደረጉ የተለያዩ ስጦታዎች አሉ። ላበረከተው ነገር፣ ላደገበት ከተማ ለሰጠው አስተዋጽኦ ማለት ነው። በዚህ በኩል የዚህ ክልል መስተዳደር ቃል ይገባል። ለምሳሌ መሬት ሊሆን ይችላል፣ ሌሎች መኪና ገዝተው የሚሰጡ አሉ። በገንዘብ ደረጃ ድጋፍ የሚያደርጉ የተገባላችሁ ቃል ካለ ሰርፕራይዝ ካለ ጥያቄ ነው የተነሳ። ግን እኛ አሁን ፕሮግራሙን ያዘጋጁት እነሱ ናቸው። በዋናነት ሰርፕራይዝ ይኖራል ብለን እንጠብቃለን። ምንም የተገባልን ቃል የለም እስካሁን። ግን ላሳዩን መልካምነት ኑ ብለውን ስለጠሩ እናመሰግናቸዋለን። በጣም የተሻለ ነገር ይኖራል ብለን ተስፋ እናደርጋለን። እንግዲህ ባለሀብቶችም ከስር እየተሮጠ ነው፣ እየተሄደ ነው። እዛ ያሉት ፕሮሞተሮቻችን እየሄዱ ነው። እኛም በስልክ ኮንታክት እያደረግናቸው ነው። መልካም አቀባበል አድርገውልናል። በጥሩ ሁኔታ ነው የመለሱልን። ዳኒ የእኛም ልጅ ነው ብለውናል። ማለት በጣም ጥሩ ደስ የሚል ሞራል ሰጥተውናል። እኛም እንድንነሳሳ አድርገውናል። እዛ ግን ስንሄድ የሚያደርጉልንን ነገር እንደነገሩን በቃላቸው የሰማነው ቃል የገቡልን ነገር ባይኖርም የሆነ ነገር ይኖራል ብለን ተስፋ እናደርጋለን። እኛም እንደናንተ እንጠብቃለን። የምንቆየው ያው ላይክ አሁን እኛ የምንቆይበት ቀን ከማክሰኞ ጀምሮ የመሄድ ፕላን ነበረን። እንዳጋጣሚ ትንሽ ዶሎሎ ሆቴል ያስገባነውን ደብዳቤ ሌት አድርጎብን ነው ሆልድ ያደረግነው እንጂ ላይክ እንደተባለው ከአርብ ጀምሮ መካሄድ ይጀምራል። እኛ ቀድመን ያሰብነው ምንድነው ቀድመን ሄደን ከማክሰኞ ጀምሮ የትኬቱን የፕሮሞሽኑን ነገር በደንብ እዛ ልንሰራ ነበረ። እንግዲህ አልሆነም። አሁን ከአርብ ጀምሮ እንሄዳለን። እዛ በደንብ ፕሮሞሽን እየተሰራ እንደሆነ እዚህ ያሉት ኮሚቴዎች የኛ ሰብ ኮሚቴዎች እየነገሩን ነው። ልንቆይ የምንችለው ከአርብ ጀምሮ ቅዳሜ ዋናው ቀን ነው። እሑድ እዛ እንሆናለን፣ ሰኞ እንመለሳለን። ይሄ ነው ያለን ፕላን። ሌላ ያልመለስኩሽ ጥያቄ አለ?
በጣም ጥሩ ጥያቄ። በጅማ ላይ ቅዳሜ ከ10 ሰዓት ጀምሮ ፕሮግራሙን ያዘጋጀ ነው። አንድ ፕሮግራም ያሰብነው ተጨማሪ ፕሮግራም የለም። ያው አዳራሻችን የሚችለው 1000 ሰው ነው። እንግዲህ ከዛም በላይ ሰው ከመጣልን ወንበር ይዞ ቆሞም እንዳይ ነው የፈለግነው እና እንግዲህ እስቲ ያው ክፍለ ሀገር ሲወጣ አንዳንዴ እንዳሰብነውም ይሆናል እንዳላሰብነውም ይሆናል። እሱን እግዚአብሔር ነው የሚያውቀው። ግን እዚህ ላይ ብዙ ነገር ኤክስፔክት እናደርጋለን። የትውልድ ሀገሩ እንደመሆኑ ጥያቄውም ከነሱ እንደመምጣቱ ብዙ ነገር ጥሩ ነገር እናስባለን። እንግዲህ ለጊዜው የያዝነው አንድ ስቴጅ ነው የሚሆነው፣ አንድ ሾው ነው ማለት ነው። ቀንጃ ከ10 ሰዓት ጀምሮ ሰው ይመጣል። የራሳችን ፕሮግራም መግቢያ ኢንትሮ ፕሮግራሞች ይኖሩናል። ያው የተለመደ ፕሮግራም ይኖረናል። የዳኒ ስራዎች ይቀርባሉ በስክሪን። ከዛ በኋላ አስተዳዳሪ ንግግር ያደርጋሉ። እኛ እንደ እንትን ያሰብናቸው ሀሳቦች ነበሩ፣ እሱን ሆልድ አድርገነዋል እና ፊልሙ ይታያል። ከዛ መጨረሻ ላይ ሰርፕራይዞች ይኖሩናል። የምስጋና ፕሮግራም ይኖረናል እዛ ላለው ማለት ነው። ከዛ በተረፈ ወደ አዲስ አበባው ስንመጣ አዲስ አበባውን በጣም እናመሰግናለን። ሁሉንም ሰው በጣም ደስ ብሎናል። እንደ ኮሚቴ በቃ ባክስቴጅ ደስታችንን ስንገልጽ ነበረ። በጣም ደስ የሚል ፕሮግራም ነበረ። ካሰብነው በላይ ነው የሆነ። እግዚአብሔር ነው ሞገስ የሆነን። የዳኒን የልብ ንጽህና፣ የሰው መውደድ አይተናል። በቃ መድኃኔዓለም ቀድሞልን ሞገስ ሆኖናል። ሁላችሁንም በዚህ አጋጣሚ በጣም ማመስገን እንፈልጋለን። እሱም በጣም ስሜቱን በአንድም በሌላ መንገድ ሲገልጽ ነበረ፣ ለእኛም ሲገልጽልን ነበረ፣ እሱም ለተመልካች ሲገልጽ ነበር። እውነት ከልብ እናመሰግናለን። ከጠበቅነው በላይ ነው የአዲስ አበባ የሆነው። እንዲሁ ደግሞ የጅማ ከጠበቅነው በላይ እንደሚሆንልን፣ እግዚአብሔር እንደማያሳፍረን፣ ሞገስ እንደሚሆነን ተስፋ እናደርጋለን። እናመሰግናለን። የቀንጃን ፊልም ባለቤት ቸርነት ፈቃዱ እጅግ አድርገን እናመሰግናለን። ምክንያቱም ቀንጃ ከዚህ በፊት ጅማ ከተማ ላይ ፕሮሞተሮቹ ጠይቀውት አይሄድም ብሎ ከልክሎ የነበረውን ፊልም ለዳኒ ለወንድሜ ለአጋሬ ብሎ የሰጠና እጅግ በጣም አድርገን እናመሰግናለን። ከዛ በተጨማሪ በዕለቱ ዕለት ቅዳሜ ዕለት ማንኛውም ሰርፕራይዝ አለኝ የሚል ሰው እዛ የሚኖሩ ኮሚቴዎች አሉ። እነሱን ኮንታክት አድርጎ ፕሮግራሙ ላይ መግባት ይችላል። የሚሰራ ፕሮግራም ስላለ እሱ ፕሮግራም መደራረብ እንዳይኖር ፕሮግራም አለኝ የሚል ሰው በጠቅላላ ከ10 ሰዓት በፊት እዛ ለሚኖሩት ኮሚቴዎች ይኖራሉ። የሚኖሩ ከኛ ማለት የሚሄዱ ሰዎች ስለሚኖሩ እነሱን ኮንታክት አድርጎ ማንኛውንም ነገር ስዕልም አለኝ ያለ ገንዘብም መሬትም ምንም አለኝ ያለ ሰው ለዳኒ ይገባዋል የሚለውን ሰው እና ማክበር እፈልጋለሁ በሚለው ልክ ማንኛውም ሰው መምጣት ይችላል። ይሄ ነው ያለን ነገር። ጅማዎች እየመጣን ነው።